የህወሓትና የፌዴራሉ መንግስት ጦርነት በይፋ ተጀምሯል። ክልሉ ከሰላም ስምምነቱ በኋላ ታይቶ በማይታወቅ መልኩ ተናውጧል። በመከላከያ ሰራዊቱና በቲዲኤፍ ታጣቂዎች መካከል እጅግ ከባድ ጦርነት እየተደረገ ነው። በጦርነቱ የተመዘገቡ ውጤቶችን የተመለከቱ ሰበር መረጃዎች ከግንባር ደርሰውናል። በዝርዝር እናቀርባቸዋለን። ከሶማሊላንድ የተሰማው ዜና እጅግ አነጋጋሪ ሆኗል። የራስ ገዟ ፕሬዝዳንት ለኢትዮጵያ ወደብ ለመስጠት ዝግጁ ነን ብለዋል። መንግስት ያወጣው አዲስ ፖሊሲን ተከትሎ በአዲስ አበባ የአንድ መኪና ዋጋ 1 ሚሊዮን ብር ጨምሯል። አነጋጋሪው የመንግስት ህግና የመኪና አስመጪዎች ቅሬታ በቆይታችን ይዳሰሳል። በጅቡቲ አደገኛ መፈንቅለ መንግስት ሊደረግ ነው ተብሏል። ከ26 ዓመታት በላይ ሀገሪቱን በብቸኝነት የመሩት ኢስማኤል ኦመር ጌሌህ አደገኛ ሁኔታ ውስጥ ይገኛሉ። መላ ቀጠናው በከፍተኛ የሆነ የፖለቲካ ትኩሳት ውስጥ ይገኛል። ይህንን በትንታኔ ዘገባችን እንመለከታለን። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። እጅግ ሰበር የሆኑ ትኩስ መረጃዎችን እናቀርብላችኋለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ነግረናችሁ ወደ ዝርዝር ዘገባዎቹ የምናልፍ ይሆናል። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም እየተሸጠ ነው። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር የሚሸጥ ሲሆን የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም ይሸጣል። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም የተሸጠ ነው። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም እየተገዛ 41 ብር ከ2 ሳንቲም በዛሬው ዕለት የመሸጫ ዋጋ ነው። ኢትዮጵያ ወደ ካፒታል ገበያ በመታደርገው ጉዞ የሂሳብና የኦዲት ባለሙያዎች ሚና እየተገፋ ሂደቱ ሙሉ በሙሉ በህግ ባለሙያዎች እየተጠለፈ መሆኑን ተንታኞች አስጠነቀቁም። እንደ ካፒታል ጋዜጣ ዘገባ ኢትዮጵያ የሂሳብ አያያዝ የኦዲት ባለሙያዎች ማህበር ጥር 9 ቀን 2018 ባደረገው 50ኛ ዓመት ጉባኤው ላይ እንደገለጸው የካፒታል ገበያው ለዘርፉ ወርቃማ ዕድል ቢሆንም ኦዲተሮች ግን ተጽዕኖ መፍጠር አልቻሉም። አባላቱ በምሬት እንደገለጹት በቴክኒካል የኦዲት ጉዳዮች ሳይቀር የአውደ ጥናቶችን እየመሩ ያሉት የህግ ባለሙያዎች ናቸው። በህግ ባለሙያዎች ብቻ የሚገነባ ገበያ በህግ ሊቆም ይችላል፣ በፋይናንስ ግን ይወድቃል ሲሉ አንጋፋ ባለሙያዎች ስጋታቸውን ገልጸዋል። በሌላ በኩል ጉባኤው የማህበሩ የውስጥ ቆሻሻን አውጥቶ ያሰጣ ነበር ነው የተባለው። አመራሮቹ ጉባኤውን ለመጥራትና የኦዲተር ሪፖርት ለማቅረብ በተደጋጋሚ እንደሚዘገዩ የተተቸ ሲሆን የቦርዱ አባል ታየ ከበደ የተናገሩት ንግግር ጉባኤውን አስደንግጧል። ሀገሪቱን አዋርደናል፣ ድሃዋን ሀገር በድለናል፣ ማህተም በህገወጥ መንገድ ተሽጧል፣ የውሸት ሪፖርቶች ጸድቀዋል፣ መንግስት እንዲሳሰት ተደርጓል፣ ይህ ሙያው በሞራል ውድቀት ወይም ሞራል ፌላሪቲ ውስጥ ከቶታል ሲሉ ተናግረዋል። ማህበሩ በዝቅተኛ ተሳትፎና በበጎ ፈቃደኝነት ችግር እየታመሰ መሆኑን ሲገልጹ ልምድ ያላቸው ባለሙያዎች ከአዲሱ ህግ የሚታደግ የሽግግር አሰራር እንዲተገበር ለሚመለከተው አካል ጥያቄ ማቅረቡም ተሰምቷል። መንግስት በመኪና አስመጪዎች ላይ የጣለው አዲስ መስፈርትን ተከትሎ በተፈጠሩ ክፍተቶች የመኪና አስመጪዎች ንግድ ፈቃዳቸውን ለማደስና መኪና ለማስገባት በመንግስት ሰራተኞች ከፍተኛ ጉቦ እየተጠየቁ መሆኑ ተጋለጠ። በዚህ ምክንያትም በአዲስ አበባ የመኪና ገበያ ላይ ያልተጠበቀ ከፍተኛ የዋጋ ንረት ማስከተሉ ተሰምቷል። የመኪና አስመጪዎች እንደገለጹት ቀደም ሲል 6000 ብር ብቻ ይታደስ የነበረው የንግድ ፈቃድ አሁን ላይ በመንግስት መስሪያ ቤቶች
አስመጪዎች ውስጥ ባሉ ህገወጥ ሰራተኞች አማካኝነት ለአንድ መኪና እስከ 150 ሺህ ብር ጉቦ የተጠየቁ እንደሆነ ተናግረዋል። ይህ የሙስና በር የተከፈተው መንግስት የመኪና አስመጪዎች የራሳቸው ጋራዥ እንዲኖራቸው ከሚያስመጡት መኪና አምራች ኩባንያ ጋር ቀጥተኛ ስምምነት እንዲያቀርቡ የሚያስገድድ መመሪያ በማውጣቱ ነው። አስመጪዎቹ እነዚህን መስፈርቶች በፍጥነት ማሟላት ባለመቻላቸው ፈቃዳቸው ሳይታደስ የቀረ ሲሆን ክፍተቱን የተጠቀሙ አንዳንድ የመንግስት ሰራተኞች ጉዳዩን የገቢ ምንጭ አድርገውታል። አስመጪዎቹ አማራጭ በማጣታችን ወደዚህ ህገወጥ አሰራር ለመግባት ተገደናል ሲሉ በምሬት ተናግረዋል። ይህን ተከትሎ በአዲስ አበባ የመኪና ገበያ ላይ 1 ሚሊዮን ብር ተጨማሪ ዋጋ አሳይቷል ነው የተባለው። በተለይም ከጅቡቲም ሆነ ከቻይና ገበያ ምንም አይነት የዋጋ ጭማሪ ሳያሳይ የነበሩ የኤሌክትሪክ መኪናዎች በአዲስ አበባ ገበያ ግን ያለ ምክንያት 1 ሚሊዮን ብር ጭማሪ አሳይተዋል። ነጋዴዎቹ ለጭማሪው የሚሰጡት ምክንያት እጃችን ላይ ያለውን መኪና ሽጠን በህጋዊ መንገድ ሌላ ማስመጣት የማንችልበት ሁኔታ ውስጥ ስላለን ያለንን ክምችት በተጋነነ ዋጋ ለመሸጥ ተገደናል የሚል ነው። ይህ ሁኔታ በገበያው ላይ ከፍተኛ መቀዛቀዝ የፈጠረ ሲሆን ሸማቹ ግራ እየተጋባ ነው። ነጋዴዎቹ አሁን እየተተገበረ ያለው የጉቦ አሰራር አቅምን የሚፈታተንና የንግድ ስርዓቱን የሚያዛባ በመሆኑ የሚመለከተው የመንግስት አካል ጉዳዩን በአፋጣኝ መፍትሄ እንዲሰጥ ሲሉ ጥሪ አቅርበዋል። ኢትዮጵያ በእኛ በኩል የቀይ ባህር መዳረሻን እንድታገኝ ለማድረግ ፈቃደኛ ነን ሲሉ የሶማሌላንድ ፕሬዝዳንት ገለጹ። በዳቮስ በተከናወነው የዓለም የኢኮኖሚ ፎረም ላይ የተገኙት የሶማሌላንዱ ፕሬዝዳንት ኢብራሂም መሐመድ አብዱላሂ ኢሮም አጋጣሚውን ለሀገራቸው ዕውቅና ድጋፍ ለማሰባሰብ ተጠቅመውበታል። የዓለም አቀፍ ድርጅቶችና መሪዎች፣ ታዋቂ ኢንቨስተሮች በተገኙበት በዚህ ፎረም ላይ ባደረጉት ንግግር ላለፉት 3 አስርት ዓመታትም ሶማሌላንድ ራሷን ችላ ስትተዳደር መቆየቷን ጠቅሰው ለአፍሪካ ቀንድ ሰላም፣ መረጋጋት፣ መልካም አስተዳደር የበኩሏን ሚና መጫወቷን አስረድተዋል። በዚህ ሰፋ ያለ ንግግራቸው ዓለም ለምን ዕውቅና ሊሰጣቸው እንደሚገባም አብራርተዋል። ፕሬዝዳንቱ ከዚህ በተጨማሪም ጆን ዴፍሬስ ከተባለ ጋዜጠኛ ጋር በዳቮሱ መድረክ ላይ ቃለ ምልልስ የማድረግ እድል አግኝተዋል። በቃለ ምልልሱ ወቅትም ሶማሌላንድ አፍሪካን፣ መካከለኛው ምስራቅና የተቀረውን የዓለም ንግድ መስመር በማገናኘት ቁልፍ ስትራቴጂካዊ ቦታ መሆኗን ጠቅሰው ለንግድ የሚሆኑ በርካታ እድሎች እንዳሏትም አስረድተዋል። ከነዚህም መካከል የቀንድ ከብት፣ የግብርና፣ የአሳ ማስገር፣ የማዕድንና የነዳጅ ምርት ጭምር ያላት መሆኑን የጠቀሱት ፕሬዝዳንቱ ሀገራቸው በትብብር መስራት እንደምትፈልግ ገልጸዋል። ሲናገሩም እኛ እርዳታ አንፈልግም፣ በሰላም በዲሞክራሲ በጋራ ለመጠቀም የሚያስችሉ ትብብሮችን ግን እንሻለን ያሉ ሲሆን በዚህ ትብብር ውስጥም ኢትዮጵያን ጠቅሰዋል። በቀጠናው ትብብር ለመፍጠር ካላት ፍላጎት አኳያ ኢትዮጵያ በበርበራ ወደብ በኩል የቀይ ባህርን መዳረሻ እንድታገኝ የማድረግ ፈቃደኝነት እንዳላቸው አስረድተዋል። በቃለ ምልልሱ ሶማሌላንድ ከኢትዮጵያ ጋር ጠንካራ ወዳጅነት ላይ የተመሰረተ ግንኙነት አላት ያሉት ፕሬዝዳንቱ ይህንን ግንኙነት በንግድና በደህንነት ዙሪያ የበለጠ ማስፋት እንደሚያስፈልግ አስታውቀዋል። ጨምረውም ኢትዮጵያ የቀይ ባህር መዳረሻ የንግድ ወደብ ኮሪደሮች ያስፈልጓታል ብለዋል። ሶማሌላንድ ደግሞ ለሁለቱም ሀገራት በሚጠቅም መልኩ ከኢትዮጵያ ጋር በትብብር የኢኮኖሚያዊ መሰረተ ልማት ላይ ለመሰማራት ፈቃደኛ ነች ሲሉ ገልጸዋል። ፕሬዝዳንት ኢሮ መግለጫቸውን በመቀጠል ለኢትዮጵያ የኢኮኖሚ እድገት የባህር በር መዳረሻ ማግኘት፣ የትራንስፖርት ኮሪደር መፍጠር እጅግ ወሳኝ መሆኑን ጠቅሰው ለሶማሌላንድ ደግሞ ንግድ ለማሳደግ፣ ለኢንቨስትመንት መስፋፋት፣ በቀጠናው ላይ ትብብር ለመፍጠር እንደሚጠቅማት አስታውቀዋል። ይህ በእንዲህ እንዳለ በ2024 ኢትዮጵያና ሶማሌላንድ የበርበራ ወደብን ለንግድ ለባህር ኃይል አገልግሎት እንድትጠቀም የሚያገለግሉ ስምምነቶች መፈራረማቸው ይታወሳል። በወቅቱ እንደተገለጸው ኢትዮጵያ በዚህ እድል ለመጠቀም ግን በመጀመሪያ ለሶማሌላንድ ዕውቅና መስጠት ይጠበቅባታል። በምዕራብ ግንባር በኢፌዴሪ መከላከያ ሰራዊትና በህወሓት ታጣቂዎች መካከል ጦርነት ተቀሰቀሰ። በኢትዮጵያ ሰሜናዊ ክፍል በምዕራብ ግንባር ጠለምት ተብሎ በሚጠራ አካባቢ ልዩ ስሙ ማይዱጉሽ በተባለ ቀጠና በኢፌዴሪ መከላከያ ሰራዊትና በህወሓት ታጣቂ ኃይል መካከል ከባድ ውጊያ እየተደረገ እንደሆነ ተዘግቧል። ከመንግስት ወገን የሆኑ የተለያዩ የሚዲያ አውታሮች እንደዘገቡት ውጊያው የተካሄደው የህወሓት አርሚ 11 ኮር 113 አባላት በሆኑ ታጣቂዎችና በመከላከያ ሰራዊቱ መካከል ነው። በዚህ ድንገተኛ ግጭት የመከላከያ ሰራዊቱ በወሰደው እርምጃ የህወሓት ደደቢት ክፍለ
ጦር የሎጂስቲክ አመራርና የሬጅመንት አዛዦችን ጨምሮ በርካታ የታጣቂ ቡድን አባላት በቁጥጥር ስር መዋላቸው ተገልጿል። ከመሪዎቹ በተጨማሪ እንደ ብሬንና ዲሽቃ ያሉ ከባድ መሳሪያዎች፣ ብዛት ያላቸው ተተኳሾች በመከላከያ ሰራዊቱ እጅ መግባታቸው ታውቋል። ይህ በእንዲህ እንዳለ ህወሓት ለጦርነት እያደረገ ያለውን ዝግጅት ማጠናቀቁን በቃል አቀባዩ በኩል መግለጹ የሚታወስ ሲሆን አሁን የተከሰተው ግጭትም ለዚህ ዝግጅት ማሳያ እንደሆነ ተገምቷል። ዛሬ ከመቀሌ በወጡ ምስጢራዊ መረጃዎች መሰረት ድርጅቱ ጦርነቱን በበላይነት የሚመሩ አዳዲስ ከፍተኛ የሰራዊት አዛዦችን መሾሙ ታውቋል። በዚህም መሰረት ጀነራል ወዲ እምብተይ የጦሩ ዋና አዛዥ ሆነው የተሾሙ ሲሆን ጀነራል ዮሐንስ መዲድ የዘመቻ አዛዥ እንዲሁም ጀነራል ማሾ በየነ የመረጃ ዋና አዛዥ ሆነው እንዲመሩ መመደባቸው ተረጋግጧል። ምንም እንኳን በመንግስት በኩል ጥቃቱ መከሰቱንና ድል መገኘቱ ቢዘገብም በህወሓት በኩል እስካሁን ድረስ ስለተከሰተው ግጭትም ሆነ ስለተባለው የሰውና የንብረት ጉዳት የተሰጠው ይፋዊ ምላሽ የለም። በአካባቢው ያለው ውጥረት አሁንም እንደቀጠለ ሲሆን ይህ አዲስ ግጭት በክልሉ ሰላም ላይ ሊያስከትል የሚችለው ስጋት በከፍተኛ ሁኔታ እያየለ ይገኛል። አፍሪካ ቀንድ ቀጠና የፖለቲካ ውጥረት ወደ አዲስና አደገኛ ምዕራፍ መሸጋገሩን የሚያመላክቱ መረጃዎች ወጡ። ለጉዳዩ ቅርበት ያላቸው የደህንነት ምንጮች እንደጠቆሙት የጅቡቲ ብሔራዊ ደህንነት ጸረ ስለላ ተቋም በጎረቤት ሀገር በኩል የሚደራጅና በጅቡቲ ፕሬዝዳንት እስማኤል ኦመር ጌሌህ ላይ ያነጣጠረ የመፈንቅለ መንግስት ሙከራ ሊደረግ እንደሚችል የሚያስጠነቅቅ ሚስጥራዊ ሪፖርት ለቤተ መንግስቱ አቅርበዋል። ሪፖርቱ እንደሚያመላክተው ይህ የመፈንቅለ መንግስት ስጋት የውጭ እጅ እንዳለበት ቢጠቁምም ለዚህ ምቹ ሁኔታ የፈጠረው ግን የጅቡቲ ውስጣዊ የፖለቲካ መፍረክረክ ነው። የፕሬዝዳንቱ አስተዳደር የሀገሪቱን መልክዓ ምድራዊ አጠቃቀምን ለውጭ ኃይል የጦር ሰፈሮች በመቸብቸብ ኪራይ የሚሰበስብ ቢሆንም ይህ ሀብት ወደ ታች ማህበረሰብ ሊወርድ አልቻለም። በተለይም በስልጣን ላይ ባለው የጎሳ ኤሊትና ተስፋ በቆረጠው ወጣት መካከል ያለው እያደገ የመጣ ልዩነት ሀገሪቱን ለማሊ አይነት የመፈንቅለ መንግስት አደጋ እያጋለጣት ነው። ይህ ማለት በወታደሩ ውስጥ የሚፈጠር አንድ ቡድን የህዝቡን ቁጣ እንደ መሳሪያ በመጠቀም ስልጣኑን ለመቆጣጠር የሚሞክርበት እድል ሰፊ ነው። እንደ ሚስጥራዊ ሪፖርቱ ከሆነ የአፍሪካ ቀንድ በአሁኑ ወቅት የመንግስት መፍረስ ወረርሽኝ እየተጠናወተው ይገኛል። የጅቡቲው ስጋት ብቻውን እየመጣ አይደለም ይላል ሪፖርቱ። የቀጠናው ምስል እጅጉን አስፈሪ እየሆነ መጥቷል። ከሱዳን የሚጎርፈው የጦር መሳሪያ በሶማሊያ ለሚንቀሳቀሱ ኃይሎች አዲስ አቅም ፈጥሮላቸዋል። በፕሬዝዳንት ሳልቫኪርና በሪክ ማቻር መካከል ያለው አለመግባባት ተመልሶ እያመረቀዘ መምጣቱ ሌላኛው የቀጠናው ስጋት ሆኗል። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረትና ከሶማሌላንድ ጋር የፈጠረችው ግንኙነት ጅቡቲን በኢኮኖሚም ሆነ በሉዓላዊነት ስጋት ውስጥ ጥሏታል። ሀብታችን ለኛ በሚል ለሚነሱ ወታደራዊ እንቅስቃሴዎች የኢትዮጵያ ፍላጎት እንደ መጠቀሚያ ሊያገለግል ይችላልም የሚል ስጋት አለ። ቀጠናው ድሃ ብቻም ሳይሆን የውጭ ኃይሎች የሚጋፉበት የተደበቀ ሀብት የሚታፈስበትና አስቸጋሪ ጎረቤቶች የሚነታረኩበት የፍንዳታ ምድጃ ሆኗል። በጅቡቲ ጠባብ መሬት ላይ ብቻም ከ25000 በላይ የውጭ ወታደሮች ሰፍረዋል። የድሮኖች በሰማይ ላይ መመላለስና የመርከቦች መጨናነቅ የአካባቢው ሕዝብ ሀገራችን ተሽጣለች የሚል ቅሬታ እንዲያሰማ እያደረገ ነው። በዳንካል አካባቢ የሚገኘው በሚሊዮን ዶላር የሚገመት ማዕድን ወታደራዊ መሪዎች ሀብቱን እኛንን ማስጠበቅ ያለብን ብለው እንዲነሱ እየገፋፋቸው ነው። የባህረ ሰላጤው ሀገራት ጎሳዎችን ያስታጥቃሉ። ግብጽ ቀይ ባህርን ለመቆጣጠር አሰፍስፋለች። አልሸባብ ከሳህል ጂሃዲስቶች ጋር በሱዳን በኩል ጥምረት እየፈጠረ ነው። ይህ የጅቡቲ የደህንነት ሪፖርት የሚያመላክተው በአንድ ዋና ከተማ ውስጥ የሚከሰት ተቋማዊ ውድቀት ለሌላው መፈንቅለ መንግስት ብሉፕሪንት እየሆነ መምጣቱን ነው። የውጭ ኃይሎች ጣልቃ ገብነት መፈንቅለ መንግስትን እንደ ነጻነት ትግል አስመስሎ ለማቅረብ የተጠቀመበት ሲሆን ሀብቱ ደግሞ ለዚህ ሴራ ማጣፈጫ እየሆነ ነው። ጅቡቲ ከዚህ አዙሪት ውጪ አለመሆኗን ሪፖርቱ አረጋግጧል። ከመፈንቅለ መንግስቱ ጀርባ ግን የጎረቤት ሀገር እጅ በደማቁ እንደተጻፈ ለመረዳት ተችሏል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።